ኦሪት ዘሌዋውያን ምዕራፍ 5 ማንም ሰው የሚያምለውን ቃል ቢሰማ ምስክር ሆኖም አንድ ነገር አይቶ እንደሆነ ወይም አውቆ እንደሆነ ባይናገር ኃጢአት መሥራቱ ነውና በደሉን ይሸከማል። ማናቸውም ሰው ሳይታወቀው ርኩስ ነገር ቢነካ የረከሰም አውሬ በድን ወይም የረከሰ ከብት በድን ወይም የረከሰ የተንቀሳቀሰ እንስሳ በድን ቢሆን እርሱም ርኩስ ቢሆን ነገሩ በታወቀ ጊዜ በደል ይሆንበታል። ወይም ርኩስነቱን ሳያውቅ ርኩስን ሰው ቢነካ በማናቸውም ርኵሰት ቢረክስ ነገሩ በታወቀ ጊዜ በደል ይሆንበታል። ማናቸውም ሰው ሳያውቅ ክፉን ወይም መልካምን ያደርግ ዘንድ ሳያስብ በከንፈሩ ተናግሮ ቢምል ሳያስብ የማለው ስለ ማናቸውም ነገር ቢሆን በታወቀ ጊዜ ከዚህ ነገር በአንዱ በደለኛ ይሆናል። ከእነዚህ ነገሮች በአንዲቱ በደለኛ ሲሆን የሠራውን ኃጢአት ይናዘዛል። ስለ ሠራው ኃጢአት ለእግዚአብሔር የበደል መሥዋዕት ያመጣል። እርሱም ከመንጋው የበግ ወይም የፍየል እንስት ለኃጢአት መሥዋዕት ይሆናል። ካህኑም ስለ ኃጢአቱ ያስተሰርይለታል። ስለ ሠራው ኃጢአት ለበደል መሥዋዕት ጠቦትን ለማምጣት ገንዘቡ ያልበቃ እንደሆነ 2 ዋኖሶች ወይም 2 የርግብ ግልገሎች አንዱን ለኃጢአት መሥዋዕት ሁለተኛውንም ለሚቃጠል መሥዋዕት ለእግዚአብሔር ያቀርባል። ወደ ካህኑም ያመጣቸዋል። እርሱም አስቀድሞ ለኃጢአት መሥዋዕት የሆነውን ያቀርባል። ራሱንም ከአንገቱ ይቈለምመዋል፣ ነገር ግን አይቈርጠውም። ከኃጢአቱም መሥዋዕት ደም በመሠዊያው ግድግዳ ላይ ይረጨዋል። የተረፈውም ደም ከመሠዊያው በታች ያንጠፈጥፋል። እርሱ የኃጢአት መሥዋዕት ነው። እንደ ሥርዓቱም ሁለተኛውን ለሚቃጠል መሥዋዕት ያዘጋጀዋል። ካህኑም ስለ ሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል። 2 ዋኖሶች ወይም 2 የርግብ ግልገሎች ለማምጣት ገንዘቡ ያልበቃ እንደሆነ ስለ ሠራው ኃጢአት የኢፍ መስፈሪያ 10ኛ ክፍል መልካም ዱቄት ለኃጢአት መሥዋዕት ያቀርባል። የኃጢአት መሥዋዕት ነውና ዘይት አይፈስስበትም፣ ዕጣንም አይጨመርበትም። ወደ ካህኑም ያመጣዋል። ካህኑም መታሰቢያው ይሆን ዘንድ ከእርሱ እፍኝ ሙሉ ይውሰድ። ለእግዚአብሔርም በእሳት በተቃጠለው ቁርባን ላይ በመሠዊያው ላይ ያቃጥለዋል። እርሱም የኃጢአት መሥዋዕት ነው። ካህኑም ከእነዚህ በአንዳቸው ስለ ሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል። የተረፈውም እንደ እህል ቁርባን ለካህኑ ይሆናል። እግዚአብሔር ሙሴን እንዲህ ሲል ተናገረው። ማናቸውም ሰው ቢበድል ሳያውቅም ለእግዚአብሔር በተቀደሰ በማናቸውም ነገር ኃጢአትን ቢሠራ ለበደል መሥዋዕት ለእግዚአብሔር ከመንጋ ነውር የሌለበትን አውሬ በግ ያቀርባል። እንደ ግምጋሜህም መጠን በብር ሰቅል እንደ መቅደሱ ሰቅል ሚዛን ለበደል መሥዋዕት ያቀርባል። በተቀደሰ ነገር ላይ ስለ ሠራው ኃጢአት ዕዳ ይከፍላል። 5ኛውን እጅ ይጨምርበታል፣ ለካህኑም ይሰጠዋል። ካህኑም በበደል መሥዋዕት አውራ በግ ያስተሰርይለታል፣ እርሱም ይቅር ይባላል። ማናቸውም ሰው ኃጢአት ቢሠራ እግዚአብሔርም አትሥሩ ካላቸው ትእዛዝ አንዲቱን ቢተላለፍ ባያውቅም ያ ሰው በደለኛ ነው፣ ኃጢአቱንም ይሸከማል። ነውር የሌለበትን አውራ በግ ከመንጋው ለበደል መሥዋዕት እንደ ግምጋሜህ መጠን ወደ ካህኑ ያመጣዋል። ካህኑም ሳያውቅ ስለ ሳተው ስሕተት ያስተሰርይለታል፣ እርሱም ይቅር ይባላል። እርሱም የበደል መሥዋዕት ነው፣ በእውነት በእግዚአብሔር ፊት በደለኛ ነው።